ሰላም እንዴት ናችሁ? ዲሻን ቤተሰቦች በዛሬው ቪዲዮአችን ደግሞ ክላይሜት ሪጅን ኤንድ ሲዝናል ቫሪዬሽን ኢን ኢትዮጵያ የሚለውን 2.4 እናያለን ማለት ነው። አሁን በፊት ከ2.1 እስከ 2.3 ያሉትን ስለሰራሁላችሁ ዛሬው ቪዲዮአችን ላይ ደግሞ መጽሐፋችሁ ላይ እዚህ ጋር የምትመለከቱትን ነው ማለት ነው። የኢትዮጵያን ክላይሜት ሪጅን እና ሲዝናል ቫሪዬሽን ነው የምናየው። መጀመሪያ ክላይሜት ሪጅን ማለት ነው ክላይሜት የሚለውን እንተውና ሪጅን የሚለውን ሪጅን ማለት በኢትዮጵያ ውስጥ የተለያየ ሪጅኖች አሉ። እንደምታውቁት ፖለቲካል ሪጅን አለ። አማራ ክልል፣ ትግራይ ክልል፣ አፋር ክልል፣ ኦሮሚያ ክልል፣ ደቡብ ክልል፣ ቤንሻንጉል፣ ጋምቤላ ምናምን የተባሉ በፊት 9 የነበሩት አሁን 10 ምናምን ነገር ሆነዋል እና እነኛ ሪጅኖች አሉ። ግን እኛ አሁን እዚህ ጋር ኢንተረስታችን ያ ፖለቲካል ሪጅኑ ሳይሆን ክላይሜት ሪጅኑ ነው። ክላይሜት ስንል ምን ማለት ነው የምንለውን ነገር መጀመሪያው ቪዲዮአችን ላይ ዌዘር ኤንድ ክላይሜት ሪሌሽንሺፕ አይተን ነበር። ክላይሜት ኢዝ ዘ ፓተርን ኦፍ ዌዘር ነው ብለን ነበረ። ዌዘር ደግሞ ኢት ኢዝ ዘ ኮንዲሽንስ ኦፍ ዘ አትሞስፌር ነው ብለን ልዩነታችሁ መጀመሪያ ያየነው። ያኛውን ቪዲዮ ካያችሁ ክላይሜት ማለት ምን ማለት እንደሆነ ሳታውቁ ስለ ክላይሜት ሪጅን ማውራት ጥሩ ስለማይሆን የመጀመሪያው ቪዲዮ 2.1ን አይታችሁ ወደ ዛሬው ቪዲዮ ብትመጡ አሪፍ ነው ብዬ አስባለሁ። እና ዛሬ የምናየው ክላይሜት ሪጅን ኤንድ ሲዝናል ቫሪዬሽን። እነኛ በሲዝን የምንላቸው ኢትዮጵያ ውስጥ 4 ሲዝኖች አሉን። ክረምት፣ በጋ፣ መኸር፣ በልግ የምንላቸው ማለት ነው። እና እነኛ ሲዝናል ቫሪዬሽኖች እንዴት ነው በኢትዮጵያ ውስጥ የሚሆኑት እና ደግሞ ከክላይሜቱ ጋር ምን አይነት ሪሌሽንሺፕ አለው? እነኛን 4 ሲዝን የከፈልንበት መስፈርቱ ምንድን ነው? ለምን 4 ሆኑ? ለምንድን ነው 6፣ 7፣ 8፣ 10 ያልሆነ የሚለውን ነገር በዛሬው ቪዲዮአችን ላይ በደንብ የምናይ ይሆናል ማለት ነው። እንደምታስታውሱት ከአሁን በፊት በ2.4 በፊት 2.3 ላይ ያየ ነው ኮንትሮል ኦፍ ዌዘር ኤንድ ክላይሜት የሚሉትን ነበረ። እንግዲህ ዌዘር እና ክላይሜትን ኮንትሮል የሚያደርጉልን ነገሮች ምን ናቸው የሚሉትን ነገር በደንብ አይተን ነበር። ከእነኛ ውስጥ ደግሞ ካየናቸው ውስጥ ምን አሉ? ዋና ዋናዎቹ የመጀመሪያው አልቲቲዩድ አለ፣ ሁለተኛ ላቲቲዩድ አለ፣ ዲስታንስ ፍሮም ዘ ሲ፣ ማውንቴን ባሪየር፣ ኦሽን ከረንት የሚሉትን ነገሮች አይተን ነበረ። ስለዚህ በዛሬው ቪዲዮአችን ደግሞ እነኛን ሪጅኖችን ያለን ኢትዮጵያ ውስጥ ያሉትን ግን ከነኚህ ከአምስቱ ውስጥ ኮንትሮሊንግ ዌዘር ኤንድ ክላይሜት ከሚሉት ውስጥ በጣም ዲቴይል እና የኢትዮጵያ ዌዘር እና ክላይሜት በደንብ የሚለይልን ወይም ደግሞ የኢትዮጵያ ዌዘር ኤንድ ክላይሜት ቫሪዬሽን ዋና ኬዝ የሆነው ማንኛው ነው ከተባላችሁ አልቲቲዩድ ነው ብለን ነበረ አይተን ነበረ። ስለዚህ ትራዲሽናሊ እኛም በአልቲቲዩድ ነው በደንብ የምንከፋፍላቸው እና አልቲቲዩድ ማለት ነው ኢት ኢዝ ከሚንስ ሌቭል አቨሬጅ ኤርዝ ሰርፌስ ቢሎ ኤንድ አባብ ያለው የመሬት ከፍታ ነው። አልቲቲዩድ ኢንክሪዝ ሲያደርግ ምን ይሆናል? ቴምፕሬቸራችን ዲክሪዝ ያደርጋል ወይስ ኢንክሪዝ ያደርጋል የሚለውን ነገር በደንብ አይተን ነበር። ለምሳሌ አልቲቲዩድ ኢንክሪዝ ሲያደርግ ራስ ዳሽን ተራራ ላይ ብትሄዱ 4620 ሜትር አባብ ሚንስ ሌቭል ከፍታ ላይ ይገኛል። ስለዚህ እዛ አልቲቲዩድ ላይ በጣም ቀዝቃዛ ነው ቦታው ማለት። ስለዚህ አልቲቲዩድ እየጨመረ ሲሄድ ቴምፕሬቸሩ እንደሚቀንስ። አፋር ክልል ብትሄዱ ደግሞ የኢትዮጵያ ዝቅተኛው ቦታ ዳሎል ብትሄዱ ከመሬት አባብ ሚንስ ሌቭል ሳይሆን ቢሎ ሚንስ ሌቭል ከመሬት ጠለል በታች 116 ሜትር ነው የሚገኝበት ቦታው ማለት ነው። ስለዚህ እዛ ጋር ደግሞ በጣም አፋር ክልል እንደዚሁ ስታስቡ ራሱ በጣም ሞቃት ነው። ስለዚህ አልቲቲዩዳችን እየቀነሰ ሲሄድ ደግሞ ቴምፕሬቸራችን ምን እንደሚል አይተን ነበር፣ እንደሚጨምር አይተን ነበር። ስለዚህ ቴምፕሬቸር እና አልቲቲዩድም ኢንቨርስ ሪሌሽንሺፕ እንዳላቸው በደንብ አይተን ነበር። አሁን እዚህኛው ጋር የዛሬው ቪዲዮአችን ጋር ስንመጣ ወይም ዛሬው ስቶራችን ጋር ስንመጣ ይሄን ስለ አልቲቲዩድ ያወራሁበት ምክንያት ክላይሜት ሪጅን ኦፍ ኢትዮጵያ ስንመጣ የኢትዮጵያን ክላይሜት ሪጅን እንከፋፍለዋለን። ስንከፋፍል ዋናው መስፈርታችን ምንድነው የሚሆነው ማለት ነው? አልቲቲዩድ ላይ ዲፔንድ ሆነ ነው የምንከፋፍላቸው ማለት። ስለዚህ አልቲቲዩድ ላይ ዲፔንድ ሆነ ኢትዮጵያን ምን እንዳለን፣ ደጋ እንዳለን፣ ወይና ደጋ እንዳለን፣ ቆላ እንዳለን፣ ውርጭ እንዳለን፣ በረሃ እንዳለን። ስለዚህ ይሄ መስፈርቱ አልቲቲዩድ ወይም ደግሞ ከፍታቸውን መሰረት ሆነን ነው ማለት ነው። ስለዚህ ኢትዮጵያ ክላይሜት ሪጅን እንደምታውቁት በእነዚህ ነገሮች ነው የሚከፈለው ማለት ነው። እዚህ ጋር የምታዩቸው ውርጭ አለ፣ ደጋ አለ፣ ወይና ደጋ አለ፣ ቆላ አለ፣ በረሃ አለ። እነኚህ ሁሉንም ግን ለመከፋፈል ዋነኛ መስፈርታችን እዚህ ጋር ምንድነው? አልቲቲዩዳቸው ላይ ዲፔንድ ሆነ ነው ማለት። አልቲቲዩዳችንን በሜትር ስንት ሜትር ላይ ነው የሚገኘው? ለምሳሌ አልቲቲዩዳችን ከ2300 ሜትር በላይ ከሆነ ምን እንለዋለን? ይህን ቦታ ውርጭ እንለዋለን ማለት እዚህ ጋር እንደምትመለከቱ ማለት ነው። ከፍታው አባብ ሚንስ ሌቭል 3300 ሜትር ሲሆን ውርጭ እንለዋለን። ከ2300 እስከ 3300 ከሆነ ደግሞ ደጋ ይባላል። ከ1500 እስከ 2300 ከሆነ ደግሞ ወይና ደጋ ይባላል። ከ500 እስከ 1500 ከሆነ ቆላ ይባላል። ቢሎ 1500 ከሆነ ደግሞ በረሃ እንለዋለን ማለት ነው። በረሃ እንለዋለን። ስለዚህ አሁን እዚህ ጋር ወደ ታች ስንሄድ ምን እያለ ነው? አልቲቲዩዳችን እየቀነሰ ነው የሚሄደው ማለት ነው። ስማቸው ደግሞ ውርጭ፣ ወይና ደጋ፣ ደጋ፣ ቆላ፣ በረሃ እያልን እንሄዳለን። አልቲቲዩድ ደግሞ ኢዝ ኢንቨርስሊ ፕሮፖርሽናል ቱ ቴምፕሬቸር ነው አይደል?
ያ ማለት አልቲቲዩዱ ሲጨምር ቴምፕሬቸሩ ይቀንሳል። ለምሳሌ እዚህ ጋር ውርጭ ላይ አልቲቲዩዳችን ከ3300 ሜትር በላይ ሲሆን አልፖ አልፒን ኤንድ በጣም ቀዝቃዛ ነው እዚህኛው ጋር የምናገኘው ማለት ነው። ቴምፕሬቸራችን ሌዛን 10 ዲግሪ ሴልሺየስ ነው ማለት በጣም ትንሽ ነች ማለት ነው። ሚን አኑዋል ቴምፕሬቸራችን ማለት ነው። ሚን አኑዋል ቴምፕሬቸር ማለት ነው ከተባላችሁ ሚን አኑዋል ቴምፕሬቸር ለማግኘት ሚን ማለት አቬሬጅ ነው የምታውቁት ማለት ላይ አኑዋል ስንል ደግሞ በአመት ያለው ነው። ስለዚህ ሚን አኑዋል ቴምፕሬቸር እንደመሰላችሁ የሚገኘው አመቱ ሙሉ 365 ቀን ያለው ቴምፕሬቸር ይደመራል ከዛ ለ365 ይካፈላል ማለት ነው። እናንተ ለምሳሌ 9ኛ ክፍል 10 ትምህርት ብትማሩ 10ን ትምህርት ደምራችሁ ያገኛችሁት ውጤት ለ10 ስታካፍሉት አቬሬጃችሁን ከመቶ ታገኛላችሁ። ስለዚህ ሚን አኑዋል ቴምፕሬቸርም ለማግኘት አመቱን ሙሉ 365 ቀን ያሉትን ቴምፕሬቸሮች ለምሳሌ ዛሬ 34 ዲግሪ ቢሆን ነገ 20 ዲግሪ ከዛ ነገ 5 ዲግሪ ሊሆን ይችላል። እነኛን ሁሉንም ትደምሩና ለቀኑ ብዛት ስታካፍሉት ሚን አኑዋል ቴምፕሬቸር በዲግሪ ሴልሺየስ ታገኛላችሁ። ስለዚህ 10 ያንሳል ማለት በጣም ቀዝቃዛ ነው ማለት ነው። ቴምፕሬቸሩ እየቀዘቀዘ ነው ማለት ነው። ከፍተኛ አልቲቲዩድ ላይ ያለው ማለት ነው። ስለዚህ እንግዲህ እዚህ ጋር እንደምትመለከቱት በጣም ከ3300 በላይ ሲሆን ቴምፕሬቸራችን ከ10 ያንሳል። ከ2300 እስከ 3300 ከ2300 ይሄኛው ደግሞ በ1000 ኢንተርቫል አለ በመካከላቸው ኦልሬዲ አይደለ። በዚህ ማለት ይሆን ደግሞ ከ10 እስከ 15 ሆነ። ያ ማለት ትንሽ ይጨምራል ማለት ነው። ከዛ ደግሞ ከ1500 እስከ 2300 ሲሆን ከ15 እስከ 20 ሆነ። ከዛ ደግሞ ከ500 እስከ 1500 በሚሆን ጊዜ ከ20 እስከ 30 ምንድነው ቴምፕሬቸራችን እዚህ ጋር ምን እያደረገ ነው የሚሄደው? ቴምፕሬቸራችን ኢንክሪዝ እያደረገ ይሄዳል ማለት ነው። አልቲቲዩዱ ዲክሪዝ ያደርግ ቴምፕሬቸሩ ኢንክሪዝ ያደርጋል። ስለዚህ እነኝንም ቦታዎችን በደንብ ማወቅ አለብን። ግሎባል ኢኮቫለንስ የምንለው ለምሳሌ ትራዲሽናል አግሮ ኢኮሎጂካል ዞን ማለት በኢትዮጵያ ውስጥ እንግዲህ ደገኛ፣ ቆለኛ ምናምን ስድብ አይደለም አክቹዋሊ ግን ደጋ፣ ቆላ፣ ወይና ደጋ ምናምን እየተባለ ስም ይጠራል። ግን እነኚህ ደግሞ ስሞች ግሎባል የሆነ ዓለም አቀፍ የሆነ መጣሪያ አላቸው ማለት ነው። እነኛ ዓለም አቀፍ መጣሪያ ለምሳሌ ለውርጭ እኛ ጋር ውርጭ ነው ይሄ ዛሬ በጣም ውርጭ አለ ስንል ያኛው ግሎባል የሆነ ስሙ ኢንተርናሽናሊ ሁሉም ሰው የሚያውቀው እኛ ጋር ውርጭ ብንል ወይም ደግሞ ቁሬ ብንል ኩር ብንል ምንድነው ብዙ ሌላ ሀገር ያለ ሰው ላይ ይረዳል ይችላል። ግን አልፊን ወይም ደግሞ አፍሮ አልፊን ስንል ይሄ ማንኛውም ሰው ግሎባል የሆነ ኢኮቫለንስ የነኚህ ስማቸው ነው ማለት ነው። ግሎባል ኢኮቫለንስ ደጋ ስንል ቴምፕሬት የሆነ ሪጅን አላቸው። ቴምፕሬት ማለት በቃ መጠነኛ ደስ የሚል ሙቀት አለ እንደዚህ ልክ ቴምፕሬት ሪጅን ማለት ያለበት ማለት ነው። በቃ በጣም ቀዝቃዛ በጣም ሞቃት ሳይሆን ቴምፕሬት ነው። ይህ በቃ በጣም ደስ የሚል አውሮፓ ምናምን አብዛኛው ጊዜ እንደዚህ አይነት ቴምፕሬቸሮች ኤክስፒሪየንስ ይሆናሉ እና ቴምፕሬት ሪጅን የምንላቸዋሉ። ትሮፒካል ምድረ ገብም ሳይሆኑ ወደ ፖላርም ሳይጠጉ ወደ መሀል አካባቢ ያሉ ማለት ነው። አሁን የምድር ወገብን ስትመለከቱ ካርታው እንደዚህ አይነት ማለት እዚህ አካባቢ ፖላር አለ ኖርዝ እና ሳውዝ ፖል፣ በዚህ ጋር ደግሞ የምድር ወገብ አለ አይደለ። እዚህ ጋር ምድር ወገብ ላይ አሁን ዳይሬክት ኦቨርሄድ ስን እናገኛለን። ቀጥታ ፀሐይ ምድር ወገብ ላይ ወደ ታች ትወርዳለች። ስለዚህ ከፍተኛ ሙቀት አለ ማለት ነው። ወደ ፖላር ወደ ኖርዝ እና ሳውዝ ፖል ስትሄዱ ደግሞ ቴምፕሬቸሩ በጣም ቀዝቃዛ ይሆናል ማለት ነው። እና ትልልቅ በረዶ ምናምን ታገኛላችሁ። ግን በሁለቱ መሀል ሲሆን ይሄ ምድር ወገብ ከሆነ ይሄ ኖርዝ ፖል ወደዛ አካባቢ ስትመጡ ደስ የሚል ታገኛላችሁ። ቀዝቃዛ ሞቃትም ያልሆነ ዛት ኢዝ ኖን አስ ቴምፕሬት ሪጅን ይባላል። ስለዚህ እነኝህም በደንብ ታውቃላችሁ። ከዛ ወይና ደጋ ስንመጣ ደግሞ ሰብትሮፒካል ቴምፕሬቸራችን እየመጣ ቴምፕሮፒካል የሆነ በረሃ የሆነ ዴዘርት ብላቸዋል ማለት። ስለዚህ እዚህ ጋር ያለው የኢትዮጵያ ስም መጠሪያ ነው። እዚህ ጋር ደግሞ ያለው ግሎባል ኢኮቫለንት ነው። ስለዚህ ከዚህኛው ጋር ምንድን ነው መረዳት ያለባችሁ የሚለውን ነገር ለማወቅ ሁለት ነገሮችን ማወቅ አለባቸው። የመጀመሪያው አልቲቲዩድ ኢምፓክት 5 አግሮ ኢኮሎጂካል ዞን ኢን ኢትዮጵያ ፎርሜሽን። አልቲቲዩድ የምንለው ወይም ደግሞ ከባህር ጠለል በላይ ያለውን ከፍታ ለኢትዮጵያ ፎርሜሽን 5 አግሮ ኢኮሎጂካል ዞኖች እንዲፈጠሩ አድርጓል። አሁን ምን ውርጭ፣ ደጋ፣ ወይና ደጋ፣ ቆላ፣ በረሃ እነኚህን የከፈልናቸው ምን ላይ ዲፔንድ ሆነ ነው? አልቲቲዩድ ላይ ወይም ደግሞ ከባህር ጠለል በላይ ያላቸው ከፍታ ላይ ዲፔንድ ሆነ። ዞን ሀብ ትራዲሽናሊ ዲፋይንድ ኢን ተርምስ ኦፍ ቴምፕሬቸር። ትራዲሽናሊ ውርጭ ስንል ምንድን ነው? እናንተ አሁን በባህል እንደው ዝም ብለን ውርጭ ስንል ምን ፌል ታደርጋላችሁ? ዛሬ ውርጭ ቅዝቃዜ አይደለም። ደጋ ስንል ደግሞ ደስ ያለ ሙቀቱ ምናምን ተመጣጣኝ። ወይና ደጋ ስንል ማሪፍ የሆነ ነገር። ቆላ ስንል ሙቀት ነው ቶሎ ውስጣችን የሚመጣል ማለት ነው። በረሃ ስንል በጣም ሙቀት ከቆላ የሞቀ ማለት ነው አይደለ። ሶ ትራዲሽናሊ ዞኖቹን ኢንተርምስ ኦፍ ቴምፕሬቸር ነው ኤክስፕረስ የምናደርጋቸው ወይም ሴንስ የምናደርጋቸው ለመጀመሪያ ጊዜ ማለት። ስለዚህ ይሄ ነው ሶ የኢትዮጵያ አግሮ ኢኮሎጂካል ዞን የምንላቸው አግሮ ኢኮሎጂካል ሪጅን የምንላቸው እነኚህ ናቸው ማለት ነው። በ5 መንገድ ነው የምናያቸው። ስለዚህ እነኚህን ለመካፈል ደግሞ አልቲቲዩድ ላይ ዲፔንድ ሆነ ነው የምናየው። አልቲቲዩዱ ከባህር ጠለል በላይ አልቲቲዩዱ እየጨመረ ሲሄድ ቴምፕሬቸሩ እየቀነሰ ይሄዳል። ዚስ ኢዝ ዘ ሜን ፖይንት። በደንብ ይችላል ነገር ፎከስ አድርጋችሁ ማወቅና መያዝ ያለባችሁ ነገር ነው ማለት ነው።
እዚህ ጋር ቴብሉ ላይም በደንብ መረዳት ትችላላችሁ። ሌላው እያንዳንዳቸው ነው በደንብ እኔ አሁን ምን 5 ናቸው ብለን ነበር። ከውርጭ እንጀምርና ኢትዮጵያ ውስጥ እንግዲህ አሁን የ9ኛ ክፍል ጂኦግራፊ የሚያጠናው ስለ ኢትዮጵያ ነው ማለት አብዛኛውን ጊዜ ስለ ኢትዮጵያ ነው የሚያጠናው። ውርጭ ስንል ኢትዮጵያ ውስጥ ያለ ነው፣ አውሮፓ ውስጥ ነው የሚያስጡትን አንሄድም ማለት ነው። ስለዚህ ያው ጂኦግራፊ ከሰፈራችሁ ተነስታችሁ ከ5ኛ ክፍል ጀምራችሁ ስትማሩ ሰፈራችሁ እናንተ አካባቢ ያለውን ትማራላችሁ። ከዛ ወጣ ብላችሁ በክልላችሁ ያለውን፣ ከዛ እንደ ኢትዮጵያ ትማራላችሁ። ከዛ እንደ አፍሪካ እንደ ሀገር እያላችሁ አጠቃላይ ታያላችሁ። ስለዚህ ቀስ እያላችሁ ለምሳሌ 9ኛ ክፍል ጂኦግራፊ ኢዝ ኦል አባውት ኢትዮጵያ ጂኦግራፊ ነው የምታዩት ማለት ነው። እና ከዛ ጋር አንጻር ነው። ስለዚህ ውርጭ ስንል ውርጭ ኤሪያ ኢትዮጵያ ውስጥ የት አካባቢ ነው የሚገኘውን ነገር የሚሉትን በደንብ ማወቅ አለባችሁ ነው። have highest altitude and lowest temperature ምን ብያችኋለሁ? አልቲቲዩድ ሲጨምር ቴምፕሬቸሩ ይቀንሳል። ስለዚህ ውርጭ ላይ ከ2300 ሜትር አባ ሚንስ ሌቭል ነው የሚገኙት ማለት ሃይስት አልቲቲዩድ አላቸው። ስለዚህ ቴምፕሬቸራቸው በተቃራኒ ይሆናል፣ ሎስት ይሆናል፣ ይቀንሳል። በጣም ዝቅተኛ ቴምፕሬቸር እናገኛለን የሚለን ይሄ በደንብ የነገርኳችሁ ነው። they have temperature less than 10 ዲግሪ ሴልሲየስ ሙቀታቸው ደግሞ ከ10 ዲግሪ ሴልሲየስ ያነሰ ነው የሚለን ምክንያቱም በጣም ሃይስት አልቲቲዩድ ስላላቸው። ኤግዚስት ኢን ቬሪ ሃይ ማውንቴን ኤሪያ እንግዲህ ምንድነው በጣም ከፍተኛ ቦታዎች ላይ ስለሚገኙ ኢትዮጵያ ደግሞ ብዙ ምን አሏት? ተራራዎች አሏት። ምን ብለን ነበር? ኢትዮጵያ ኢዝ ዘ ሩፍ ኦፍ ኢስት አፍሪካ ብለን ነበር። የአፍሪካ ጣራ ነች ማለት ከላይ የምትገኝ ብዙ ተራሮች አሏት አይደል? በደቡብ ኢትዮጵያ ቴምፕሬቸር ወደ ቴምፕሬት ሪጅንነት እንትን ያለ ነው። ሌሎቹ ቦታ አታገኙም። እና ኢትዮጵያ ኢዝ ኤ ማውንቴኒየስ ሪጅን ማውንቴን የሚበዛባት ሪጅን ነች። እና ለዛ ነው ዘ ሩፍ ኦፍ ኢስት አፍሪካ ሩፍ ታውቃላችሁ። ዘ ሩፍ ኦፍ ኢስት አፍሪካ ቤት ተሰርቶ እንስጣ ልክ እንደዛ ማለት ብዙ ማውንቴንስ ኤሪያ ስላላት ማለት። ስለዚህ ብዙ ማውንቴንስ ኤሪያ አላት ማለት በጣም ላርጅ አልቲቲዩድ ከ2300 ሜትር በላይ አባ ሚንስ ሌቭል ያለ ቦታ ላይ ምን እናገኛለን? ውርጭ ኤሪያዎችን እናገኛለን። እዛ አካባቢ በጣም ቀዝቃዛ ነው፣ በጣም ማለት ነው። አሁን ራስ ዳሽን ተራራ አናቱ ላይ ብትሄዱ በጣም ቀዝቃዛ ነው። ምክንያቱም አልቲቲዩዱ በጣም ስለሚጨምር ቴምፕሬቸሩ ይቀንሳል ማለት ነው። ኤግዛምፕል ማውንቴን ራስ ዳሽን በሰሜን ጎንደር ባይዘው የራስ ዳሽን ተራራ የት ነው የሚገኘው? አማራ ክልል ውስጥ ሰሜን ጎንደር ነው የሚገኘው። ጎንደር፣ ደቡብ ጎንደር እና ሰሜን ጎንደር የሚባል አለ። ሰሜን ጎንደር ማለት ነው። አጋጣሚ ይሄን ቪዲዮ የምታዩ የዛ አካባቢ ውስጥ ልትኖሩ ትችላላችሁና ዊስታይም ያው በደንብ ታውቁ ይሆናል። ዛ ጉና ኢንሰዛ ውስጥ ጎንደር እንግዲህ ጎንደር አካባቢ ውስጥ ተራራ ማለት ነው። በደቡብ ጎንደር ደግሞ ጉና ተራራ አለ። መገዘዝ ኖርዝ ሸዋ ይሄኛውን አክቹዋሊ አካባቢ የዛ አካባቢ ስለሆንኩኝ በሰሜን ሸዋ መገዘዝ የሚባል አለ። እዛም አካባቢ በጣም ቀዝቃዛ ቦታ አለ ማለት ነው። ባቱ ኢምባሊ ባሊ የሚገኛል ማለት ነው። እና ይሄ ምን ብቻ አይደለም ሌሎችም ብዙ አሉ ማለት ነው። ስለዚህ ውርጭ ጋር ማየት ያለባችሁ ነገሮች ኢትዮጵያ ውስጥ የት አካባቢ ይገኛል? አንደኛ በጣም ተራራ ያለበት ነው ቦታዎች ነው። ራስ ዳሽን ተራራ በሰሜን ጎንደር፣ ጉና ተራራ በደቡብ ጎንደር፣ መገዘዝ በሰሜን ሸዋ። እነኚህ ከ1 እስከ 3 የጠሩት አማራ ክልል ነው የሚገኙት። ሰሜን ሸዋ ኖርዝ ሸዋ ምለው አለ። ባቱ በባሌ፣ ራስ ዳሽን በሰሜን ጎንደር። እነኚህ ነገሮች በደንብ እዛ አካባቢ ኤክስፕላንስ እናደርጋቸዋለን። ባቱ ደግሞ በባሌ አለ። ባሌት ነው ብቻ አለ እዛ አንድ ነገር በደንብ ያዙ። ሶስቱን ነገሮች ያዙ። ውርጭ ዞን ላይ በጣም ከፍተኛ አልቲቲዩድ አለ፣ ዝቅተኛ ቴምፕሬቸር አለ። አብዛኛውን ጊዜ ደግሞ የምናገኘው ማውንቴንስ ተራሮች ላይ እዚህ ጋር የምትመለከቷቸው ቦታዎች ነው ማለት ነው። ሁለተኛ የምናየው ደጋን ነው። ውርጭን አየን። አሁን 5 ናቸው አይደለ? ከዛ ደጋን እንዴ ባይዘው ወይ መጽሐፋችሁ ላይ ሄዳችሁ ማንበብ ትችላላችሁ። እኔ መጽሐፉ ያው እንደነገርኳችሁ እናንተ እንድትነቡት ተውላችኋለሁ። አሁን ምን አየን እዚህ ጋር? ውርጭን አየን አይደለ? ውርጭ ምንድነው? ሃይስት አልቲቲዩድ አለዋል። አልቲቲዩዱ 2300 ነው። ከነኚህ ካሉት ውስጥ ከሁሉም ትልቁ ነው። ሎስት ቴምፕሬቸር አለው። ቴምፕሬቸሩ ከ10 ያንሳል። ከዚህ ጋር ካሉት ትንሽ ነው። በጣም በከፍተኛ ቦታዎች ላይ በተራሮች ላይ ምናምን ይገኛል ብለን ውርጭን እነኚህን እዚህ ጋር ያሉትን ጠቅሰን ይችኛዋን ነገር ከበር አድርገናል ማለት ነው። ይችኛዋን ነገር አሁን ደግሞ ምን ልናይ ነው? ወይና ደጋዞንን ልናይ ነው ማለት ነው። አሁን ወደ ደጋዞን እንገባለን። ደጋዞንን ስንመለከት ደግሞ ምንድነው የምናገኘው ስንል በደጋዞን ጊዜ ሃይላንድ ኤሪያ ዊዝ ሎው አልቲቲዩድ ኤንድ ሃየር ቴምፕሬቸር ዛን ውርጭ ይላል። ምንድነው አሁን ውርጭ እንግዲህ ኢትዮጵያ ውስጥ ካሉት ቦታዎች በጣም ትልቁና ከፍተኛው ነው። ከ2300 ሜትር በላይ ያለው። ከሱ ቀጥሎ ያለው ደግሞ ማነው? ደጋዞን ኤሪያ ናቸው። እነዚህ ደጋዞን ኤሪያዎች ሎ የሆነ አልቲቲዩድ አላቸው። ከውርጭ አልቲቲዩዳቸው ከውርጭ አንጻር ከቀነሰ ቴምፕሬቸራቸው ከውርጭ አንጻር ደግሞ የሚላል ይጨምራል ማለት ነው። ውርጭ ላይ ዝቅተኛ ቴምፕሬቸር አለ። ደጋ ላይ ስንመጣ ደግሞ ሙቀቱ ትንሽ አነስ ይላል ማለት ነው። ማለት በጣም ከፍተኛ ቦታ ላይ በጣም
ቴምፕሬቸራችን ቀዝቃዛ ይሆናል። ወደታች እየወረድን ስንሄድ ቴምፕሬቸሩ እየጨመረ እንደና አፋር ክልል ያሉ ዝቅተኛ ቦታዎች ላይ ስንደርስ ደግሞ በጣም ሞቃት ይሆናል ማለት ነው። ስለዚህ ከውርጭ አንጻር ትንሽ አልቲቲዩድ ስላላቸው ሃይ ቴምፕሬቸር አላቸው ነው የሚለን እዚህ ጋር ያለው ነገር ማለት ነው። እዚህ ጋር የምትመለከቱት ሃይ ኤሪያ ዊዝ ሎው አልቲቲዩድ ኤንድ ሃይ ቴምፕሬቸር ዛን ውርጭ። ከውርጭ አንጻር ሎ አልቲቲዩድ አላቸው፣ ሃይ ቴምፕሬቸር አላቸው የሚሉትን ሁለቱም ነገር ነው የሚነግራችሁ። ሆም ኦፍ ኮንሰንትሬትድ ሂውማን ሴትልመንት ይላል። በደጋ ዞን ሆም ኦፍ ኮንሰንትሬትድ ሂውማን ሴትልመንት አለ። ኮንሰንትሬትድ ማለት ነው ሂውማን ሴትልመንት ማለት ሴትልመንት ማለት ሰዎች ተጠጋግተው የሚኖሩበት ቦታ ነው። ለምሳሌ አዲስ አበባ ውስጥ አሁን ዩቲላይዜሽን ኦፍ ላንድ ብታዩ የመሬቱን አጠቃቀም ብታዩ የሆነች ትንሽ መሬት አንድ ሄክታር መሬት ለመግዛት አዲስ አበባና ሌላ ቦታ ብትሄዱ እኩል አይደለም ዋጋው ማለት ነው። ለምሳሌ በደብረ ብርሃንና አዲስ አበባ ያለው የሄክታር መሬት እኩል አይደለም የምታገኙት። ምክንያቱም አዲስ አበባ ውስጥ በጣም ይወደዳል። አንደኛ የአዲስ አበባ ብዙ ነገር አለ ታውቃላችሁ። ይሄን ለእናንተ ለማስረዳት አይደለም፣ ግን ምንድነው በእነኚህ በደጋ ዞን ኤሪያዎች ምን አለ ኮንሰንትሬትድ የሆነ ሰው በጣም ተጠጋግቶ ይኖርባቸዋል። ለምንድን ነው ይሄ የሚሆነው? አንደኛ ቴምፕሬቸራቸው በጣም ተስማሚ ስለሆነ ነው። እዛ አካባቢ ያለው ቴምፕሬቸር በጣም ኢዝ ክሪቲካል ቲንግ ነው። ቴምፕሬቸሩ ካልተመቸ በጣም ሞቃት ከሆነ ምናምን በጣም ይላል ማለት ነው። ሁለተኛ እዛ አካባቢ ሶይል ታይፑ አፈሩ በጣም ስለሚመች ነው። አፈሩ መመቸቱ ለተለያየ ፕሮዳክሽን ኦፍ ክሮፕስ ለተለያየ ነገሮች ይላል። ሶስተኛ ደግሞ አክሰሲቢሊቲ ኦፍ ወተር ሊሆን ይችላል፣ ኤር ኮንዲሽኑ ምናምን እነዚህ ነገሮች ተደማምረው ኮንሰንትሬትድ ሆነው ሰዎች ተጠጋግተው እንዲኖሩ ያደርጋቸዋል የሚላል። ስለዚህ በደጋ ዞን ጊዜ እነዚህ ነገሮች እንዳሉ ወቁ። አንደኛ ምንድነው አለ ሴኩር ሎኬሽን ነው። ለምን ሴኩር ናቸው ቦታዎቹ? ያ ማለት ማለት ነው በደጋ ዞን አካባቢ ስትመጡ ቦታዎቹ ሴኩር ናቸው። ሴኩሪቲ አለው ስንል ምን ማለት ነው? ለምሳሌ ቆላ ዞን አካባቢ የምትኖሩ ከሆነ ከቤታችሁ ከላይ በኩል ገደል ካለ ገደሉ ወርዶ መሬቱ ተንሸራቶ ስላይድ አድርጎ ቤታችሁ ላይ ሊመጣባችሁ ይችላል። በተለያየ ነገር ብዙ ነገር ችግሮች፣ ድርቅ ምናምን ድርቅ ያው ደጋም ሊፈጠር ይችላል። ግን ከእንደዚህ አይነት ቦታዎች ሴኩር አይደሉም ማለት ነው። ቆላ ስትሄዱ አሁን የተለያዩ እንስሳቶች ምናምን አሉ። ብዙ ኮምፎርት የሚነሳ ነገር አለው። ዛት ፕሌስ ኢዝ ኖት ሴኪዩር። ሶ በዚህ ጊዜ ሰዎች ተጠጋግተው መኖራቸው ቦታው ምን ስለሆነ ነው? ሴኪዩር ስለሆነ ነው። አሁን እሺ ደህንነት የሚሰማችሁ እናንተ አዲስ አበባ ውስጥ ስትንቀሳቀሱ ነው እንደዚህ ውስጥ ለውስጥ ወይም ደግሞ ጫካ ውስጥ ወይም ቆላ ሄዳችሁ ሴኪዩር የሆነ ቦታ ስለሆነ ነው። ሁለተኛው ሪሊያብል ሬንፎል አስተማማኝ የሆነ ዝናብ ስላለ ሪሊያብል ሬንፎል ባይዘው ሬንፎል ቴምፕሬቸር ምናምን በደንብ አንደርስታንድ ማድረግ አለ። በጣም ክሪቲካል ቲንግ ናቸው። እና አሁን ለምሳሌ አዲስ አበባ ውስጥ 4 ሚሊዮን ህዝብ ቢኖር 4 ሚሊዮን ህዝብ በቀን ስንት ሊትር ውሃ ያስፈልገዋል? ብዙ፣ በጣም ብዙ ማለት ነው። አሁን እናንተ አዲስ አበባ ውስጥ እየኖራችሁ ውሃ ትጠጣላችሁ፣ ግን ከየት እንደሚመጣ እንዴት እንደሚመጣ ምናምን አታውቁም። እንደዚህ አይነት ነገሮችም ኮንሲደር ማድረግ አለባቸው አት ስቱደንት ማለት ነው። እና ያኛው ነገር ምንድነው? ከየት ነው የሚመጣው? ዝናብ ይጥላል፣ የሆነ ሰዓት ላይ ይጠራቀማል፣ የሆነ ሪዘርቬር ወይም ደግሞ ግድብ ይገደባል። ለምሳሌ የአዲስ አበባ ውሃ ድሬ ዳም የሚባል አለ፣ ለገዳዴ የሚባል አለ፣ ለገጣፎ ዳም እነኛ ለገዳዴ እንደዛ የሚባሉ ዳሞች አሉ። እዛ ላይ ዝናብ በሚጥል ሰዓት በጣም ብዙ ውሃ ይጠራቀማል። ከዛ በኋላ በፓይፕ በእነኛ በፓይፖቹ እየተጣራ ውሃ ይመጣል። ከዛ ዲስትሪቢዩት ይደረጋል፣ ለህዝቡ ይደርሳል፣ በየቤታቸው ውሃ ይመጣላቸዋል ማለት ነው። ግን ሪሊያብል የሆነ ሬንፎል ባይኖር ኖሮ ዝናብ ባይጥል ኖሮ ያንን ልናገኘው አንችልም። ስለዚህ ሪሊያብል ሬንፎል አለ፣ ዝናብ ይጥላል፣ ውሃ እናገኛለን፣ ስለዚህ እንኖራለን ማለት ነው። በረሃ ሄደን ውሃ ከሌለ እንዴት ይኖራል? ይከብዳል። ስለዚህ ለዛ ነው ሴኪዩር ሎኬሽን መሆኑ ሪሊያብል ሬንፎል መሆኑ። ሶስተኛው ዘ አብሰንስ ኦፍ ትሮፒካል ዲዚዝ ሰች አስ ማላሪያ የተለያዩ በሽታዎች አይመጡብንም። ለምሳሌ በቴምፕሬቸር አማካኝነት ይመጡ ትሮፒካል እነኚህ በቆላ ማላሪያ በሽታዎች ምናምን አሉ። ቆላ ውስጥ ስትሄዱ ምናምን ብዙ አይነት በሽታዎች አሉ። እነኛ በሽታዎችን እዛ አናገኛቸውም። ስለዚህ በዚህኛውም ልክ ሴኪዩር ሎኬሽን ወይም ደግሞ ሰዎች ተጠጋግተው እንዲኖሩ ኢትስ ኤ ኬዝ ሊሆን ይችላል ነው። ሌላው the intensity cumulative and has high rate of soil erosion, overgrazing and deforestation አለ። ምን ማለት ነው? ኢንተንሲቭሊ ከልቲቬትድ ነው። ኢንተንሲቭሊ ከልቲቬትድ ማለት መሬቱን በስርዓት ከልቲቬትድ አድርገን በስርዓት እንጠቀምበታለሁ። ሃይ ሬት ኦፍ ሶይል ኢሮዥን አለ። በጣም ከፍተኛ የሆነ የአፈር መሸርሸር አለ። የት? ደጋ ዞን ላይ። ኦቨር ግሬዚንግ አለ፣ የአፈር ግጦሽ ማለት ነው። ኤንድ ዲፎሬስቴሽን እና ደግሞ የደን እንጠራለን። ለምንድን ነው የተካሄደው ነው ደግሞ እዚህ ጋር
የመጀመሪያው ባር ኢንተንሲቭሊ ከልቲቬትድ እናደርገዋለን። ሃይ ሬት ኦፍ ሶይል ኢሮዥን አለ። ኢንተንሲቭሊ ከልቲቬትድ ነው ማለት ለምሳሌ የሆነ ቦታ አለ። ያችን ቦታ ለምሳሌ አዲስ አበባ ውስጥ አንድ ቦታ ላይ እስከ G+ ለምሳሌ ኢትዮጵያ ንግድ ባንክ ብትመለከቱ G+40 ምናምን ፎቅ ተሰርታ ማለት 40 ቤት እንደዚህ እየተደራረበ ብዙ ከበላይ ድረስ ይሰራሉ። አሁን እነኛ ፎቆች ለምንድን ነው እንደዛ የሚሰሩት? ለውበት ይመስላችኋል ወይስ ለምን ይመስላችኋል? ምንድነው? ያንን ቦታውን በስርዓት ለመጠቀም ትርፍ ቦታ ስለሌለን ወደ ጎን የሚያስካድ ወደ ላይ ያለውን ስፔስ እየተጠቀም ብዙ ነገር ዩቲላይዝ ለማድረግ። ስለዚህ ምን አደረግ ነው ማለት ነው ያንን ቦታ ያንን ደጋ ዞን ያንን ኤሪያ ምን አደረግ ነው ኢንተንሲቭሊ በጣም በአግባቡ ተጠቀምበት ማለት ነው። እናንተ ለምሳሌ ፓወር አላችሁ። አሁን እናንተ 9ኛ ክፍል ሆናችሁ አቅማችሁን በደንብ መጠቀም ትችላላችሁ ምናምን ነገር እና ዝም ብላችሁ ኳስ እያያችሁ እየተረገጣችሁ ምናምን የማይረባ ነገር ቴሌግራም፣ ፌስቡክ፣ ዩቲዩብ፣ ቲክቶክ ምናምን እያያችሁ ዝም ብላችሁን ጊዜያችሁን የምታባክኑ ከሆነ ያላችሁን ፓወር ኢንቴንሲቭሊ አልተጠቀማችሁበትም ማለት ነው። ምንድነው? እያባከናችሁት ነው ማለት ነው። እያባከናችሁት ልክ እንደዛ ነው። ስለዚህ ኢንቴንሲቭሊ ከልቲቬት ማድረግ አለባችሁ። ሃይ ሬት ኦፍ ሶይል ኢሮዥን ከፍተኛ የአፈር መሸርሸር አለ ስንል ደግሞ ደጋ ስለሆነ በተለያየ ምክንያት አፈሩ እየተሸረሸረ ምን ያደርጋል? ከከፍተኛ ቦታ ወደ ዝቅተኛ ቦታ ይሄዳል። በዝናብ መልክ ዝናብ ሲጥል እየታጠበ ሊሄድ ይችላል። በአዋራ መልክ ሊሸረሸር ይችላል። በተለያየ መንገድ ማለት ነው። ኦቨር ግሬዚንግ አለ ማለት በጣም ብዙ ከብቶች እዛ አካባቢ ካሉ የሆነ ቦታ ላይ ዛሬም ለምሳሌ የሆነች ቦታ ብትኖረን ለምሳሌ እናንተ የሆነች ፕሎት ኦፍ ላንድ እንደዚህ ብትኖራችሁ እዚች መሬት ላይ ሳሮች አላችሁ ሳር አላችሁ እንልና 20 ከብት ቢኖራችሁ ዛሬ እዚችኛው ኤሪያ ላይ ካላችሁ ነገ ምን ላይ ወስዳችሁ የምታግዷቸው ተሆነ ከብቶቹን ተነገ ወዲያ የምታግዷቸው ተሆነ ከዛ ወዲያ ምን አለ በተደጋጋሚ ያሳሩ ይግጡታል። በተደጋጋሚ ዛት ነው አስ ኦቨር ግሬዚንግ ይባላል። በተደጋጋሚ የዛን ጊዜ አፈሩ ምን ይላል? በቃ ሳሩ ያልቃል። ከብቶቹ በእግራቸው ምናምን አፈሩ እንትን እያሉት ምናምን ነገር ይሄዱና ያፈሩ ምን ይላል? ይሸረሸራል መጨረሻ ላይ ለተለያየ ነው። ዲፎሬስቴሽን አለ ማለት ደግሞ የደን ጭፍጨፋ ማለት ነው። እዛ አካባቢ አሁን ለምሳሌ አዲስ አበባ የምትመለከቱ አዲስ አበባ ዙሪያውን ዛፍ ቢኖር ያ ዛፍ እየተቆረጠ ምን ይሰራበታል? ቤት ይሰራበታል ማለት ነው። ስለዚህ ዲፎሬስቴሽን እና ስለዚህ እነዚህ ነገሮች ሁሉ በደጋ ዞን ኤሪያ ላይ አሉ። ምን ናቸው? ሰም ሂውማን ኤሪያ ሃቭ ቱ ግሮዊንግ ፔሪድ ፐር ይር አንደር ሬንፊድ አግሪካልቸር። ምንድነው? በዚህ ጊዜ ደግሞ ሬንፊድ አግሪካልቸር ማለት ምን ማለት ነው? በዝናብ ብቻ እየጠበቅን የምናመርተው። ለምሳሌ ኢትዮጵያ ውስጥ ሬንፊድ አግሪካልቸር ነው ያለን እና አንዳንድ ኤሪያዎች ላይ ኢትዮጵያ ውስጥ ያሉ ኤሪያዎች በአመት 2 ጊዜ የሚያመርቱ አሉ። ለምሳሌ በልግ ላይ የማስታውሰው ወደዚህ ወደ ደብረ ብርሃን ወደ ሰሜን ሸዋ አካባቢ ሌላም ቦታ ብዙ አለ። ለምሳሌ ምን ይደረጋል? ኖርማሊ ክረምቱ አለ በክረምት የሚመረተው ምናምን አለ። ግን ለምሳሌ ጠራ አካባቢ ላይ እንደዚህ ሚያዝያ ግንቦት አካባቢ ሚያዝያ ላይ ምናምን በደንብ ዝናብ ከጣለና አፈሩ በደንብ ከረጠበ እህል ይዘራል ማለት ነው። ከዛ በኋላ ቶሎ ይደርስና ቶሎ የሚደርስ የሚዘራው ሰኔ ላይ ምናምን እህሉ ታጨደና ይወቃል። ከዛ ደግሞ ሰኔ ላይ ትንሽ ታርሶ ደግሞ ክረምት ላይ ወደ ይዘራል ማለት ነው። ከዛ ጥቅምት ምናምን ላይ ይወቃና ደግሞ እንደገና ዝናብ ሲል 2 ጊዜ በአመት 2 ጊዜ በፈረቃ ምን ይላል ማለት ነው ሬንፊድ አግሪካልቸር ተጠቅሞ ያመርታሉ ማለት ነው። ዲስ ጉድ በጣም ደስ የሚል ነው። ምክንያቱም ሬንፊድ ስንል በዝናብ እየተጠቀምን ማለት ነው። አሁን የተለያዩ ቴክኖሎጂን ተጠቅመን ልክ በእነኛ አግሪካልቸር ማድረጊያ ሲስተሞች እየመጡ ይችላሉ አለ ቴክኖሎጂ አሁን ስለሆነ ግን በአመት 2 ጊዜ ምርት ሊሰበስቡ ይችላሉ ማለት በእነኚህ ኤሪያዎች ዲስ ሞር ኢኮኖሚካል ያደርጋል ማለት ብዙ ገቢ እንድናገኝ ይጠቅመናል ነው የሚለው። ኤግዛምፕል ዲንሾ ኢምባሊዝ አካባቢ፣ ጭላሎ ኢናርሲ፣ ሁላ ኢን ሲዳማ እና ደብረ ሲና ኢኖርስ ሸዋ። ደብረ ሲና በሰሜን ሸዋ አካባቢ ያለ ቦታ ነው ማለት ነው። ደብረ ሲና ሲባሉ ሰምታችሁ ታውቃላችሁ በተለያየ መንገድ እና ደግሞ ዳንሾ በባሌም ጭላሎ ሁላ እነኚህ ቦታዎች ላይ የምትኖሩ ልጆች ትባላላችሁ ቪዲዮ የምታዩና ምንድነው እነኚህ ቦታዎች ላይ በአመት እነኚህ ደጋ ዞን ኤሪያ የሚባሉ ናቸው እና በአመት 2 ጊዜ እህል የሚሰበሰብባቸው ናቸው። አሁን ደጋ ዞንን በደንብ አየን። ኢትዮጵያ ውስጥ ያሉ ባህሪዎቹ ክራይቴሪያዎቹን ነው ማወቅ ያለባችሁ። ደጋ ዞን ከውርጭ አንጻር ትንሽ አነስ ያለ አልቲቲዩድ አለው። ከውርጭ አንጻር ሞቅ ይላል ማለት ነው አልቲቲዩድ ስለሚቀንስ እና ደግሞ ሴኪዩር የሆነ ሎኬሽን ነው። ምክንያቱም ኮንሰንትሬት የሆነ ሰው ወይ ደግሞ ሴትልመንት አለበት፣ ሰዎች ተጠጋግተው ይኖራሉ። ሴኪዩር ሎኬሽን ስለሆነ ዝናብ በቂ ስለሚያገኝና የተለያዩ የበረሃ በሽታዎች ስለሌሉበት ነው። ያው ቦታውን በስርዓት እንጠቀሟለን። ሶይል ኢሮዥን፣ ኦቨር ግሬዚንግ፣ ዲፎሬስቴሽን ምናምኖች እንዳሉና የት ቦታ ኢትዮጵያ ውስጥ እንደሚገኝ እነኝህን ነገሮች በደንብ ማወቅ አለባችሁ። ይህን ካወቃችሁ ደጋ
ደጋ ዞንን አኮርዲንግ ቱ ዩር ቴክስት ቡክ ዘ ሜን ፖይንት አገኛችሁ ማለት ነው። እዚህ ጋር ቢ ላይ ደጋ ዞን እንደምትመለከቱ መጽሐፋችሁ እናንተ ታነቡታላችሁ በደንብ ማለት ሴኪዩር ሎኬሽን ስለሆነ ሪሊያብል ዝናብ ስለሚያገኝ ትሮፒካል ዲዚዝ ስለሌለበት ምናንዝ አሁን ኮንሰንትሬትድ የሆነ ስዩም ይኖርበታል። የሴት አካባቢ ይገኛል የሚሉትን ነገሮች አሁን ያየናቸው ናቸው። አሁን ደግሞ ሲንኒ ወይና ደጋ ዞን የኢትዮጵያ የሚለውን ማለት ነው። ወይና ደጋን ታየን፣ ከዛ ወደ ቆላ ምናምን እንሄዳለን ማለት ነው። ወይና ደጋ ዞን ጋር እንሄድ ማለት ነው። አሁን ሁለቱም ስላየን ደጋን በዚህ መንገድ ኮንክሉድ አድርገን መሄድ እንችላለን። ሶ ወደ ወይና ደጋ ዞን ስንመጣ ዳዝ ዘ ተርም ሚን ማይልደር ደጋ። ወይና ደጋ ስንል ምን ማለት ነው? ደጋ አለ፣ ወይና ደጋ ዳዝ ስፔሲስ ምን ይመጣላችኋል? ደጋ አሁን አየን። ወይና ደጋ ስንል ምንድን ነው? ከደጋ ትንሽ አነስ ያለ ነው ወይስ ምን ሴንስ ይመጣል ነው የሚለን እዚህ ጋር። ሶ ኮንታይን ሞስት ኦፍ ኢትዮጵያ አግሪካልቸራል ላንድ፣ የኢትዮጵያን አብዛኛውን አግሪካልቸራል ላንድ ይሄ ወይና ደጋ የሚለው ያካትታል። ዲስ ኢዝ ዘ ሜን ፖይንት። በቃ አብዛኛው የኢትዮጵያ አግሪካልቸራል ላንድ የሚገኘት ነው ወይና ደጋ ጋር ነው። ይሄን ያዙ። ሁለተኛ they are the country main area of producing፣ ምንድናቸው? የአገሪቱ ዋና ፕሮዲውሲንግ ኤሪያ ማለት አብዛኛው ነገር እዚህ ነው የሚመረተው ማለት ነው። በደቡብ የኢትዮጵያ ህዝብ ካላት ፖፑሌሽን ውስጥ 80% የሚሆነው ገበሬ ነው። አብዛኛው ግብርና የሚገኘው ወይና ደጋ ነው ካልን ደግሞ ስለዚህ ያለ ሞስት ፕሮዲውሲንግ ካንትሪ ናቸው። ብዙ ነገሮች የሚመረቱት እዚህ ነው ማለት ነው። ስለዚህ በሀገራችን ውስጥ በጣም ብዙ ነገር ኢንቴንሲቭሊ ፕሮዲውስ የሚደረግበት ቦታ እንደሆነ ወይና ደጋን በደንብ ማወቅ አለባችሁ ነው። ሶ ለምንድን ነው ብዙ የሚመረትበት? አንደኛ ሰርፕለስ ግሬን ስለሚመረት በጣም ብዙ አግሪካልቸር ስላለ የተለያዩ ፍራፍሬዎች እዚህ ጋር ስለሚመረቱ ማለት ነው። ሁለተኛ እንሰት ኤንድ ኢትስ ደሪቬቲቭ። ሶስተኛ ዘይ ካን ቢ ግሮዊንግ ሲዝን ነው። ይሄን ሬን ሪሌብል ኢስ ሃይ ቱ ግሮዊንግ ሲዝን አላቸው። ዘይ ካን ቢ ቱ ግሮዊንግ ሲዝን ነው። ይሄን ሪላያቢሊቲ ኢስ ሃይ የዝናብ አቅርቦት በሚኖርበት ጊዜ ሁለት አይነት ግሮዊንግ ሲዝን እንዳይፈጠሩ ነው ማለት በቂ ዝናብ ካለ እንደነገርኳችሁ በአመት ሁለት ጊዜ ቅድም ፕሮዲውስ ሊያደርግ ይችላል። ግን እዚህ ጋር በጣም ማወቅ ያለባችሁ ነገር ወይና ደጋ ላይ ኢት ኮንቴይን ዘ ሞስት ኢትዮጵያ አግሪካልቸራል ላንድ፣ አብዛኛውን የኢትዮጵያ አግሪካልቸራል ላንድ እንደሚያጠቃልሉ እና ሜን ፕሮዲውሲንግ መንስ እንደሆኑ ኦፍ ዘ ካንትሪ አብዛኛውን ነገር ፕሮዲውሲንግ ካንትሪ ላይ እነዚህ እንደሚገኙ ነው። ምክንያቱም ሰርፕለስ ግሬን ኢንሰት ላይ ሌሎችንም ፕሮዲውስ ስለሚያደርጉና በአመት ውስጥ ደግሞ ኢነፍ የሆነ ሃይ ሬንፉል ካለ ዜር አር ቱ ሬንፉል አግሪካልቸራል ሬንፊድ አግሪካልቸራል ፕራክቲስ እንደሚካሄዱ በደንብ አንደርስታንድ ማድረግ አለባችሁ ነው። ከዛ ሶስቱን አየን። አሁን እስካሁን ምን አየን? ውርጭ አየን፣ ደጋ አየን፣ ወይና ደጋ አለን። አሁን ደግሞ ቆላ ነው የምናየው ማለት ነው። ያው መጽሐፋችሁ ላይ ወይና ደጋ ምስጋ የምትመለከቱት ነው። ይኸው እዚህ ጋር አለላችሁ። ስለዚህ ዲ ላይ ደግሞ እዚህ ጋር እንደምታዩት ቆላ ዞንን አሁን በደንብ እናያለን ማለት ነው። ሶ ቆላ ጋር እንሄድ። ቆላ ምን እናገኛለን ስንል ቆላ ኢዝ ኤ ዋርም ቱ ሆት ሰሚ አራይድ ክላይሜት። ዋርም ቱ ሆት ምን ማለት ነው? ያ ማለት እንግዲህ ከሞቃት እስከ በጣም በቃ እንደዚህ ሞቅ እያለ ደግሞ በጣም ሞቅ ይላል ማለት ያ ማለት ቴምፕሬቸራችን ከላይ እየመጣ ሲል እየጨመረ ነው። ቆላ ላይ በጣም ሞቃት ነው አንልም፣ በጣም ቀዝቃዛ ነው አንልም። ግን ከሙቀት ወደ በጣም የሆነ ዋርም ነገር ማለት ለምሳሌ የሆነ ነገር ውሃ ስታፈሉት ለብ ያለ የሆነ ትንሽ ነገር ፊሊንግ አለ። ዛት ኢዝ ዋርም። ሆት ከሆነ ደግሞ እጃችሁን ይፈጃችኋል ማለት ነው። ከዋርም ያለውን ቴምፕሬቸር ኮንቴይን ያደርጋል። ሶ ቆላ ኢዝ ዋርም ቱ ሆት ሰሚ አራይድ ክላይሜት ነው። ክላይሜታችን ዋርም ቱ ሆት ያለበት ነው። ቆላ ኢዝ ዘ ክላይሜት ኦፍ ዘ ሆት ላንድ ዊዝ አን አልቲቱድናል ሬንጅ ፍሮም 500 ቱ 1500 አባብ ሚን ሲ ሌቭል ነው ይለናል። እንግዲህ ስለዚህ ምንድናቸው እነኚህ አልቲቱድናል ሬንጃቸው ከ500 እስከ 1500 ሜትር ያሉትን ኢትዮጵያ ውስጥ ሁሉንም ቆላ እንላቸዋለን። ከፋፍለናቸዋል። ባይዘው ከ2300 በላይ ያለ ካለ ውርጭ አለው። ለምሳሌ ራስ ዳሽን ተራራ ኢን ኖርዝ ጎንደር፣ በሰሜን ጎንደር ጉና ተራራ ኢን ሳውት ጎንደር እና ደግሞ በኢቨን ሰሜን ሻንድ ተራራ አለና ደግሞ በባሊ ተራሮች ላይ እነኚህ ተራሮች አብዛኛው ጊዜ ውርጭ ናቸው። ከፍታቸው ከ2300 ሜትር በላይ ነው ብለናል። ከዛ ደጋ ናየን። ደጋ ደግሞ
ከ2300 እስከ 3300 ድረስ ያለውን ያካትትልናል ብለን አየን። ከዛ ወይና ደጋን አየን። ወይና ደጋ ደግሞ ከ1500 እስከ 2300 ይዛላል። አሁን ደግሞ ቆላ ጋር መጣን። ቆላ ደግሞ ከ5000 እስከ 1500 ከላይ ወደ ታች ስንመጣ አልቲቱድ እየቀነሰ ነው። ስለዚህ ሁሉም ኢትዮጵያ ውስጥ ከ500 እስከ 1500 ሜትር ያሉት ቦታዎች ምንድን ናቸው ማለት ነው? ቆላ ናቸው ማለት ነው። ከ500 እስከ 1500 ስንል ምን ማለታችን ነው? ከአቬሬጅ ሚን ሲ ሌቭል በላይ ማለት ነው። ከአቬሬጅ ሚን ሲ ሌቭል በላይ ለምሳሌ እንደዚህ የምትወስዱት እንዴት ነው የማስረዳችሁ አላውቅም፣ ግን ለምሳሌ ይሄ ቦታ አላችሁ። ለምሳሌ ይሄ ጀስት ለመረዳት ያክል እዚህ ጋር እዚህ አናቱ ላይ 2300 ቢሆን እዚህ ጋር 0 ነው ብለን እናስብ፣ ከታች ማለት ነው። እዚህኛው አናቱ ላይ ደግሞ 3000 ነው። ስለዚህ ከዚህ ከ3000 በላይ ከሆነ ውርጭ እንለዋለን፣ ከፍታው ነው። ይሄ አባ ሚንስ ሌቭል ነው ብላችሁ አስቡት። ልክ እንደዚህ እዚህኛው ወገቡ ጋር እዚህ ጋር ሚንስ ሌቭል አለ። ከ2300 በላይ ከሆነ ውርጭ አለው። ከ3300 በላይ ከሆነ ውርጭ፣ ከ3300 ደግሞ እስከ 2300 ያለው ከዚህ እስከዚህ ማለት ነው ደጋ። ከዚህ ደግሞ ወረድ ስንል ወይና ደጋ እናገኛለን። ከዛ ደግሞ ወረድ ስንል ቆላ እናገኛለን። ከዛ በረሃ እናገኛለን ማለት ነው። ስለዚህ እንደዛ ነው የምትረዱት፣ ከፍታው ነው። ስለዚህ ዋርም ቶር ቴምፕሬቸር እንዳላቸውና ከ500 እስከ 1500 ሜትር አባ ሚንስ ሌቭል እንደሚገኝ ነው አንደርስታንድ ማድረግ ያለብን። አቬሬጅ አኑዋል ቴምፕሬቸራቸው ከ20 እስከ 30 ዲግሪ ሴልሲየስ ነው ማለት ነው። ያ ማለት አመቱ ሙሉ በየቀኑ ያሉ ቴምፕሬቸሮች ተደምረው እነኛን ሁሉንም ደምራችሁ ለ365 ለቀኑ ብዛት ስታካፍሉት ከ20 እስከ 30 ነው የምታገኙት። ከ20 እስከ 30 ባለው ውስጥ 23 ሊሆን ይችላል፣ 24፣ 26፣ 25 ምናምን ሊሆን ይችላል። በሁለቱ ባለው ውስጥ ታገኛላችሁ። እንደዛ ደግሞ ሚን ሬንፉሉንም ብትሰሩ ከ410 እስከ 820 ነው የምታገኙ ሚሊሜትር ሬንፉሉንም ብታገኙ ማለት ነው። በአመት ውስጥ ያሉትን ሁሉንም ሬንፉሎች ደምራችሁ ከዛ ለ365 ታካፍሏቸው ከ410 እስከ 820 ባለው ሬንጅ ውስጥ ታገኛላችሁ ማለት ነው። ኢት ካን ቢ 20 አሳስ ከ1800 ሜትር በዌስተርን ሎውላንድ ኦፍ ወደ ጋምቤላ አካባቢ ግን በጣም ብዙ ቴምፕሬቸሩ ብዙ ልታገኙ ይችላል። ወደ ጋምቤላ አካባቢ ወደ ምድር ሜትር ከ1600 ሊያልፍ ይችላል። ግን በእነኝህ በአብዛኞቹ ቦታዎች ላይ ከ410 እስከ 820 ሚሊ ሜትር ነው የምታገኙት ማለት ነው። ግን ሬንፉል አሁን ዝናብ አለ። እንዴት ነው ዝናብን የምንለካው? ዝናብን ለክተን 410 ሚሊ ሜትር እንዴት ይመጣል? ሲንሰጣችሁ ባይወይስ ሞስት ዲፊካልት ኮንሴፕት ፎር ዩ ማለት ለእናንተ ትንሽ ላይ ገባችሁ ይችላል። ግን ከገባችሁ ልንገራችሁ፣ ካልገባችሁ ተውስ። ዝናብ ይጥላል። አሁን ዝናብ ሲጥል የሆነ ቦታ ላይ መሬት ላይ ያርፋል። መሬቱ ላይ ያርፍና ከዛ መሬቱ ኦልሬዲ በደንብ ውሃ ሲያገኝ ፍሎ ነው የሚያደርገው። ከዛ ዝናቡ እየጣለ መሬቱ ላይ እየተጠራቀመ ትንሽዬ ሄት ይኖረዋል። ተተረዳችሁኝ? ለምሳሌ እዚህ እጄ ላይ ውሃ ባፈስበት የውሃው የራሱ የሆነ ቲክነስ አለው። ለምሳሌ የእጄ ቲክነስ ከዚህ እስከዚህ ድረስ ነው። ይችኛዋ ልክ እንደዚህ ከፍተዋ ማለት ነው። ውሃዋም እየተጠራቀመች ወደ ላይ 410 ሚሊ ሜትር ከፍታ ይኖራታል። ያ ማለት በሜትር ስትቀንሱት 0.4 ሜትር ማለት ነው። ልክ ከመሬቱ ተነስታ ትንሽ ውሃ ከፍ ትላለች። አፈሩን ኦልሬዲ ሳቹሬት አድርጋ ከዛ ፍሎ ያደርጋል ማለት ነው። ዛት ኢዝ ሬንፉል ነው ማለት ነው። ይሄን ተውት፣ አይዲያውን ግን እንድታውቁት ያክል ነው። ለማንኛውም ሚናለዋል ሬንፉላችን ከ410 እስከ 820 ነው። አሁን ስለ ሬንፉል ምናምን የምታጠኑት ኢንጂነሪንግ ገብታችሁ ሃይድሮሊክስ ኢንጂነሪንግ ስትማሩ ምናምን ላይ አለ ትማሩታላችሁ። ዛሬ አለ፣ ግን ኢትስ ኖት ዩር ቶፒክ ብቻ እናንተ እንደዚህ እንደሆነ ብቻ ያዙ። አሪፍ። ከዛ መጨረሻ ላይ ምንድነው የምናየው? በዚህ ጊዜ ሬንፉል ኢዝ ሃይሊ ቫሪያብል ፍሮም ይር ቱ ይር፣ ከአመት ወደ አመት በጣም ይቀያየራል ማለት ነው። አንዳንድ ጊዜ በጣም ይጥላል፣ አንዳንድ ጊዜ በጣም ይቀዘቅዛል። በጣም በቃ ቫሪያብል የሆነ ኮንሲስተንት ያልሆነ በጣም የሚቀያየር ቴምፕሬቸር እናገኛለን ማለት ነው። ከአመት ወደ አመት ስንሄድ በጣም ቫሪያብል የሆነ ቴምፕሬቸር በደንብ በዚህ ቦታ እናገኛለን። አናዘር ፖይንት ምንድን ያለን ኤግዛምፕል ዌስተርን ሎውላንድ ማለት የምዕራብ ዝቅተኛ ቦታዎች ዌስተርን ኢትዮጵያ የምንላቸው አሉ አይደል? ዌስተርን ማለት ከዌስተርን በኩል እነ ሱዳን ምናምን የሚያቃብሉ እዚህ ጋር እነ ጋምቤላ ሊሆን ይችላሉ። ዌስተርን ሎውላንድ የዌስተርን ዝቅተኛ ቦታዎች ማለት ነው። ሃይላንድ ሎውላንድ ምናምን ብለን የኢትዮጵያን ከፍለን ነበር። ዩኒቱ ላይ ላንድ ፎርም ኦፍ ኢትዮጵያ ዩኒቱ ላይ ላንድ ፎርም ኦፍ ኢትዮጵያ ስናይ የኢትዮጵያን ከፍተኛና ዝቅተኛ ቦታ ብለን ለመክፈል አንድ ሪፈረንስ ፖይንት ያስፈልገናል። ያ ሪፈረንስ ፖይንታችን ደግሞ ምንድን ነዋል? 1000 ሜትር አባ ሚንስ ሌቭል ነዋል። ከ1000 ሜትር በላይ ከሆነ ሃይላንድ ኤሪያ፣ ከ1000 ሜትር በታች ከሆነ ሎውላንድ ኤሪያ ብለን ከፋፍለናቸው ነበረ። ኢትዮጵያን በ3 ፓርት ከፍለን ያየንበት አሁን ዛት ኢንተረስቲንግ ቪዲዮ ወይ ደግሞ የመጨረሻውን ፓርት ዩኒቱን ቪዲዮ ካላያችሁ እንድታዩት ሪኮመንድ አደርጋችኋለሁ። ሊንኩን ዲስክሪፕሽን ቦክስ ላይ ታገኙታላችሁ ማለት ነው፣ አስቀምጥላችኋለሁ። ለማንኛውም
በዌስተርን ሎላንድ አካባቢ ይገኛሉ ነው። እነዚህ ቆላ ዞን ኤሪያዎች ነው። በመጨረሻ የምናየው ምንድነው? በረሃ ነው። በረሃ ሲባል እንግዲህ ምን ይመጣል? ሙቀት፣ በጣም የሚያቃጥል ነገር ምናምን ነገር አለ። ስለዚህ በረሃ ኤሪያዎችን እናያለን ማለት ነው። ሶ በረሃን ስንመለከት ምን ምን ነገር አሉ የሚሉትን ነገሮች ፈተን ብለን እንግዲህ ሀዝ ሆት አራይድ ቴምፕሬቸር፣ በጣም ሞቃት የሆነ ቴምፕሬቸር ነው ያላቸው። በጣም ሞቃት ባይዘው እነኚህ ጋር ስንመጣ ምንድነው ዋርም ቱ ሆት ቴምፕሬቸር አላቸው ብለን ነበር። ግን በረሃ ጋር ስንሄድ ሆት አራይድ ቴምፕሬቸር አላቸው። ሀዝ ዘ ክላይሜት ኦፍ ዘ ዴዘርት ሎላንድ ምንድናቸው? ዴዘርት ሎላንድ ክላይሜት ናቸው። በቃ በረሃ ምንላቸው እና ዝቅተኛ ቦታዎች ናቸው። በጣም አልቲቱዱ ዝቅተኛ ቦታ ላይ ትንሽ ስለሆነ ቴምፕሬቸሩ ደግሞ ትልቅ ይሆናል። ቴምፕሬቸር ሲጨምር አልቲቱድ ይቀንሳል። ሁለቱ ዳይሬክት ናቸው ማለት ኢንቨርስ ሪሌሽንሽፕ በተገላቢጦች ነው የሚገናኙት ማለት ነው። ፋውንድ ቢሎ 500 ሜትር አባብ ሚንስ ሌቭል ቢሎ ሚንስ ሌቭል ከምድር ወገብ በታች የምድር ወገብ አለ ኖርማሊ ከሚንስ ሌቭል በታች ሚንስ ሌቭል እዚህ ጋር ቢሆን ወደታች ነው የሚገኙት ማለት ነው። ሎላንድ ኤሪያ ስለሆኑ ማለት ነው። አቨሬጅ አኑዋል ሬንፉል ኢዝ ሌዛን አቨሬጅ አኑዋል ሬንፉል ደግሞ ከ400 ያነሰ ነው። ከ400 ያነሰ ነው። ቅድም ለቆላ ብለን ነበር ከ400 እስከ 800 ምናምን ነገር ብለን ነበር አይደለ? ይሄኛው ግን ከ400 ያነሰ ነው ማለት ይቀንሳል። ያ ማለት ወደ ታች ወደ ቆላ ምናምን ስትሄዱ ሬንፉሉ እየቀነሰ ነው የሚሄደው ማለት ነው። አቨሬጅ አኑዋል ቴምፕሬቸራችን ደግሞ ከ30 ዲግሪ ሴልሲየስ ይበልጣል ማለት ነው። ያ ማለት ቴምፕሬቸሩ በጣም ሞቃት ነው ማለት ነው። ካራክተራይዝድ ባይ ስትሮንግ ዋይንድ በጣም ጠንካራ ንፋስ አለ። ሃይ ቴምፕሬቸር በጣም ሞቃት ነው። ሎው ሪላቲቭሊ ሂዩሚዲቲ ቅዝቃዜ የሚባል ነገር ብዙ የለም። ሊትል ክላውድ የደመና ምናምን ደግሞ ትንሽ ናቸው ማለት በቆላ አካባቢ። ክሊር ኤንድ ቬሪ ኢምፖርታንት አይዲያ ባይዘች ጋይችን ያዙ። በረሃ ዞን ላይ በጣም ስትሮንግ የሆነ ዋይንድ አለን። በጣም ንፋስ አለ በበረሃ በጣም ከባድ ንፋስ ነው። እንደምታውቁት በጣም ሃይ ቴምፕሬቸር በጣም ሞቃት፣ ይሄ ግልጽ ነው። ሪላቲቭሊ ሎው ሂዩሚዲቲ ማለት ምን ማለት ነበር? ሂዩሚዲቲን ስነግራችሁ እዚህ ዩኒት ላይ ፓርት 2.2 ቪዲዮ ትሰራላችሁ ብለን ኢት ኢዝ ዘ ኮንሰንትሬሽን ኦፍ ወተር ወይም ቫፐር ሊኩዊድ ኢን አትሞስፌር ማለት ነው። ለምሳሌ ውሃው የተንና አትሞስፌሩ ላይ ጥቅምቅም ይላሉ ተን ነው። እነኛ ምንድናቸው? በረሃ ላይ ብዙም አናገኛቸው። ዋት ኢዝ ሂዩሚዲቲ የሚለውን ለመረዳት እዛ ጋር ገብታችሁ በደንብ 2.2ቱን በደንብ ማየት አለባችሁ። ሊትል ክላውድ ከቨር ላይ በደመና ላይ ወደ በረሃ ስትሄዱ ትንሽ እንትን ማለት ክላውድ ከቨር ማለት ምን ማለት ነው የሚለውንም እዛ ላይ ስላየ ነው። እነኛ ጋር ገብታችሁ በደንብ ማየት አለባችሁ። ኤቫፖ ትራንስፖሬሽን ኢዝ ኦልዌይስ ኤክሰስ ኢን ሬንፎል ሳምፕልስ ምንድነው? ኤቫፖ ሁለት ነገር ነው ያለው። ኤቫፖ ኤንድ ትራንስፓሬሽን ሁለት ነገር ያዙ እዚህ ጋር። ኤቫፖሬሽን አለ ኤንድ ኦልሶ ትራንስፓሬሽን ይችኛዋ ፓርት አለች ኤቫፖ የምትለው። ሌላ ፓርት ደግሞ ምን አለን? ትራንስፓሬሽን የሚላለን እዚህ ጋር ሁለት ነገሮች ኤቫፖ ትራንስፓሬሽን። ኤቫፖ የሚለው ኤቫፖሬሽን ማለት ነው፣ ትነት ነው። ውሃ ይተናል ከውቅያኖሶች ላይ ከምናምን። ትራንስፓሬሽን ማለት ደግሞ ውሃው ከዛፎች ቅጠሎች ላይ ለምሳሌ እኔ እንደዚህ ቁጭ ብዬ ፀሐይ ላይ ቁጭ ካልኩ በረሃ ሄጄ ከኔ ላይ ውሃ ይተናል። ዛት ትራንስፓሬሽን። ከእጽዋቶች ቅጠል ላይ ቅጠላቸው እየተወለገ ምናምን ያ ትራንስፓሬሽን ይባላል። ኤቫፖሬሽን ከሆነ ግን ከወተር ቦዲ ላይ ነው ውሃ የሚወጣው። ስለዚህ ሁለቱም ኤቫፖ ትራንስፓሬሽን ናቸው። ኤቫፖሬሽን ኤንድ ትራንስፓሬሽን። ኤቫፖ ትራንስፓሬሽን አለ። ያ ኤቫፖ ትራንስፓሬሽን በረሃ ላይ በጣም ከባድ ነው። ምክንያቱም ቴምፕሬቸሩ በጣም ከባድ ስለሆነ ማለት ነው። ለምሳሌ እናንተ ልብስ አጥባችሁ ቁጭ ያደረጋችሁት ሙቀት ከሌለ አይደርቅም። ምክንያቱም ምን የለም ውሃው እየወጣ አይደለም ከልብስ ውስጥ ማለት አይደል እንዴ? ልክ እንደዛ በረሃም ላይ በጣም ከባድ ቴምፕሬቸር ስላለ ቅጠሎቹ ራሱ ብዙ ውሃ ሉዝ ያደርጋሉ። እንደውም እዛ በረሃ አካባቢ የሚገኙ እጽዋቶች ስራቸው በጣም ረጅም ነው አይደል? ቅጠላቸው ደግሞ በጣም ትንንሽ ናቸው፣ ትንንጥዬ ናቸው። ብዙ እጽዋቶች አሉ። ለምሳሌ ክትክታ፣ ሟጠሽ ምናምን የሚባል እጽዋት አለና አጋም ብንኝ ብታያቸው ቅጠላቸው በጣም ትንንጥዬ ናቸው። ስራቸው ግን በጣም ረጃጅም ነው። ቅጠላቸው ትንንጥዬ መሆኑ ለምን ይጠቅማቸዋል? ብዙ ውሃ ሉዝ እንዳያደርጉ ይጠቅማቸዋል። ግን ያው ቅጠል ግድ መኖር አለበት ምግባቸውን ለመስራት ይጠቅማቸዋል። ያው ስለ ባዮሎጂ ላይ ስለምትማሩት እሱም ዛሬ ቪዲዮ ሰራ እንደምነግራችኋለሁ። ግን ትንንሽ ነች ቅጠላቸው። ስራቸው ደግሞ በጣም ረጃጅም መሆኑ ለምን ይጠቅማቸዋል? ውሃ ስለማያገኙ ከረጅም ርቀት ከመሬት ውስጥ ለመሳብ ያገለግላቸዋልና ዛሬ አዳፕቴሽን አይደል? አዳፕቴሽን ያስፈልጋል ማለት ነው። እና የሆነ ቦታ ሲሄዱ የሆነ ነገር መልመድ አለባችሁ። ለምሳሌ እናንተ በረሃ ኖራችሁ አዲስ አበባ ውስጥ ስትመጡ ብዙ ነገር ይቀየርላችኋል። ፊታችሁ ምናምን የሆነ ነገር ጥቁር ቁርጥ ብሎና ምናምን ከትንሽ ጊዜ በኋላ ስትለምዱት ያብዛት ይዘፖይንት ማለት ነው። በረሃ የሆነች በግ ብትወስዷት ፀጉሯ ምናምን ትልልቅ ነበረ። እዛ ትሄድ እንዳለ ፀጉሯን ገፋ ምናምን ቆዳዋን ምናምን እንትን ብላ ሌላ እንትን ፎርም ታድርጋለች ማለት ነው። ስለዚህ ያኛው አዳፕቴሽን ያስፈልገናል ማለት ነው። ለማንኛውም ስለዚህ ኤቫፖ ትራንስፓሬሽን አለ ማለት ነው እዚህ ጋር።
ሌላው ኤግዛምፕል ለዚህ ለበረሃ ኢትዮጵያ ውስጥ የት አካባቢ ነው የሚገኙ ስንል ደናኪል ዲፕሬሽን ኢን አፋር ሪጅን፣ በአፋር ክልል ደናኪል ዲፕሬሽን ላይ እናገኛቸዋለን። አፋር ክልል እንግዲህ አፋር በጣም ቆላማ ቦታ እና በጣም ሞቃት ቦታ ነው። ዜር ኢዝ ኤርታሌ ሕያው እሳተ ገሞራ ሲባል ሰምታችሁ እስካሁን ድረስ ያለ ኤክስፕሎይት የሚያደርግ እሳተ ገሞራ አለን ማለት። ስለዚህ እነዚህ 5ቱ የኢትዮጵያ ክላይሜቲክ ሪጅን ናቸው ማለት ነው። የኢትዮጵያ ክላይሜቲክ ፖለቲካል ሪጅኖቹ አላል ከ9 የሚበልጥ አሁን ዘንድሮ ደግሞ 11 የሆኑት እነዚህ ትግራይ ክልል፣ አፋር ክልል፣ አማራ ክልል የሚባሉት ማለት እነዚህ ደግሞ ክላይሜት ሪጅን ናቸው ማለት ኢትዮጵያ በደንብ ማወቅ አለባቸው። በዚህ ስ ሞስት ኢምፖርታንት ቶፒክ ማለት በጣም ጠቃሚ ቶፒክ ነው። ስለዚህ ቆላን አየን ቅድም፣ ከዛ ደግሞ አሁን ምን አየን? በረሃን አየን ማለት ነው። ስለዚህ እነኚህን በደንብ አንደርስታንድ ማድረግ እና መረዳት አለባችሁ። እነኚህን እዚህ ጋር ያሉትን በደንብ አድርጋችሁ ማለት ነው። ስማቸውንም በደንብ አውቁ። አዛምድ ላይ ምናምን እነኚህ ነገሮች ሊመጡ ስለሚችሉ ፈተናችሁ ላይ በደንብ አንደርስታንድ ማድረግ አለባችሁ። በጣም ቀላል ነው። ለማንኛውም አልቲቲዩዱ እየጨመረ ቴምፕሬቸሩ እንደሚቀንስ ግን ማወቅ አለባችሁ። በደንብ ገብቷችኋል ብዬ ተስፋ አደርጋለሁ። እንዴት አድርጌ እንደምገልጽላችሁ አይዶን ነው ከዚህ በላይ ማለት። ስለዚህ 2.4 ላይ አግሮክላይሜቲክ ሪጅንን 2.4.1ን ዛሬ አየን ማለት ነው። በኔክስት ቪዲዮአችን ላይ ደግሞ ምንድነው የምናየው? 2.4.2ን እናያለን። ሲዝናል ቫሪዬሽን ኢን ኢትዮጵያ የሚለውን እናያለን ማለት ነው። ሲጀመር ይህ መጽሐፋችሁ ላይ ያለው ነገር ምንድነው የሚለን? ክላይሜቲካል ሪጅን ኤንድ ሲዝናል ቫሪዬሽን ኢን ኢትዮጵያ የሚባል ክላይሜቲካል ሪጅኖችን አየን 5ቱን አይደለም። ኔክስት ደግሞ ምንድነው የምናየው ማለት ነው? ሲዝናል ቫሪዬሽን ኢትዮጵያ የሚለው እዚህ ጋር ያሉትን ሲዝናል ቫሪዬሽኖቹ ምን ናቸው? ኢትዮጵያ ውስጥ ያሉ ሲዝኖች እንዴት ነው ቫሪ የሚያደርጉት የምትለውን ፓርት ይችኛውን ፓርት ይችን ተዝስ ጀምረን እናያለን ማለት ነው 2.4 ላይ ማለት። ስለዚህ የዛሬው ቪዲዮ ይሄን ይመስላል። ዋና የሆኑ አይዲያዎችን በደንብ አንደርስታንድ ማድረግና መረዳት ማወቅ አለባችሁ ማለት ነው። ቆላ፣ ወይና ደጋ፣ ወርጭ ምናምን የሚባሉት ነገሮች በደንብ አንደርስታንድ አድርጉ። ኔክስት ደግሞ ይችኛዋን ነገር እየላችሁ እመጣለሁ ማለት ነው። ሲዝናል ቫሪዬሽን በኢትዮጵያ ውስጥ ሲዝናል ቫሪዬሽን አለ። እንደዚህ ክረምት፣ መኸር፣ በልግ ምናምን የሚባሉት እነሱ እንዴት ነው የሚመጡት፣ በምን ምክንያት ነው የሚመጡት የሚሉት ነገሮች በደንብ የምናይበት ቪዲዮ እና ሌላ ኢንተረስቲንግ ቪዲዮ ባይ ዘ ወይ ለጓደኞቻችን ቪዲዮ ሸር አድርጓቸው እናንተ ያው እዩትና ለጓደኞቻችሁ ሸር አድርጓቸው። ከዛ እነሱም ደግሞ ቢያንስ የሆነ አይዲያ እንዲይዙ ነው። ማስታወሻ እየጻፋችሁ እዚህ ጋር ሳስተምራችሁ እዚህ ጋር የጻፏችሁ ኖቶች ምናምን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። እናንተም ደግሞ የምትፈልጉ ተማሪዎች ካላችሁ ኮንታክት ልታደርጉ ትችላላችሁ ማለት ነው። እዚህ ጋር ከላይ በምትመለከቱት ስልክ ደውላችሁ ኦንላይን መማር የምትፈልጉ ተማሪዎች አላችሁ በግል መማር ትችላላችሁ ማለት ነው። በጂኦግራፊ ብቻ ሳይሆን የሁሉንም ትምህርት ነው ያለው እና ከ9ኛ ክፍል ብቻ ሳይሆን የሁሉም ግሬድ ሌቭል እስከ ዩኒቨርሲቲም ድረስ ምንም አይነት ዲፓርትመንት ሆኖ መማር ትችላላችሁ ተመዝግባችሁ ማለት ነው። መጽሐፍት ምናምን እንደዚሁ የምትፈልጉት ሪፈረንስ መጽሐፍ ምናምን ካለ ዌብሳይት አለ። ጀስት ለእናንተ የተዘጋጀ ዌብሳይት እዛ ውስጥ ገብታችሁ ሁሉንም ነገር ማግኘትና መማር ትችላላችሁ ማለት ነው። ዌብሳይቱን እንዴት እንደምትጠቀሙ ምናምን ደግሞ በቀላሉ ትገባላችሁ። እንትን ላይ የሆነ ዩቲዩብ ሊንክ አስቀምጥላችኋለሁ ዲስክሪፕሽን ቦክስ ላይ ማለት ነው። አሁን ላሳያችሁ እችላለሁ። ለምሳሌ ጎግል ላይ ምናምን ትገቡና ወይም ደግሞ ዩቲዩብ ላይ ትገባላችሁ መጀመሪያ። ከዛ ዩቲዩብ ላይ ከገባችሁ በኋላ እንደምታገኙት አባውት የሚለው ላይ ትገባላችሁ ሊንኩን ማለት ነው በቀጥታ ለማግኘት። ከዛ አባውት ላይ ከገባችሁ በኋላ ከዛ ዌብሳይት የሚል ይመጣላችኋል። ከዛ ዌብሳይት የሚለውን ስትነኩት ምን ታገኛላችሁ? ዌብሳይት የሚለውን ስትነኩት ምን ታገኛላችሁ? ሊንኩን እዛ ላይ ይመጣላችኋል። ለምሳሌ እንዴት እንደምታገኙ ልንገራችሁ። ምክንያቱም የትኛውም ቦታ ስትሄዱ በማንኛውም ሰዓት ስትሄዱ የማንኛውም ትምህርት መጽሐፍ ስለምታገኙ ሪፈረንስ መጽሐፍ ሁሉም እዚህ ጋር ታገኛላችሁ። እዚህ ጋር ስትነኩት አባውት ላይ ይወስዳችኋል። አባውት ላይ ስትገቡ እዚህ ጋር ፌስቡክ፣ ቴሌግራም፣ ዌብሳይት የሚል ሊንኮች ይመጡላችኋል አይደል? እዚህ ጋር እንደምታዩት። ስለዚህ ዌብሳይት የሚለውን ትነኩታላችሁ ማለት ነው። ቴሌግራም ቻናል ላይም ከፈለጋችሁ ቴሌግራም ላይ ገብታችሁ የምለቃቸውን ፋይሎች ፌስቡክም ምን ትማቻላችሁ። ከዛ ዌብሳይት የምትለውን ትነኳታላችሁ ማለት ነው። ዌብሳይት የሚለውን ስትነኩት ከዛ ወደ ዌብሳይት ይወስዳችኋል ማለት ነው። እዛ ዌብሳይት ላይ እንደምታገኙት የተለያዩ መጽሐፍቶችን ታገኛላችሁ፣ ሌክቸሮችን፣ ብዙ ነገሮች ታገኛላችሁ እና እዚህ ጋር ስለማይታይ ትንሽ ላሳያችሁ ወረድ አድርጌ ማለት ነው። ኦኬ ከዛ በኋላ ዌብሳይት የሚለውን ነክታችሁ እዚህ ጋር ከገባችሁ በኋላ ብዙ ነገሮችን እዚህ ጋር ነው ፊክስ የምታደርጓቸው ማለት ነው። አይ ቲንክ እዚህኛው ጋር ይመስለኛል። ያው ሌላ ቪዲዮ አዘጋጅላችኋለሁ እንዴት እንደምትጠቀሙ ምናምን። ይሄን ግን
ይኸው እንደዚህ ዌብሳይት የሚለውን ስትነኩት እንደዚህ ነው የሚል ይመጣላችኋል። ኤዱኬሽናል ሪሶርስ ኦፕን ኤዱኬሽናል ሪሶርስ የሚል ይመጣል። ከዛ በኋላ እንደምታደርጉት ከዚህ በኋላ ምንድን ነው የምታደርጉት? ተማሪ ትሆናችሁ እዚህ ጋር ተማሪ የሚለውን ሆም ላይ ስትገቡ ይህንን የምታገኙት። ወደ ታች ስትወርዱ ዩቲዩብ፣ ቴሌግራም ምናምን ትዊተር የሚል ይመጣላችኋል። እዚህ ጋር ገብታችሁ ሶሻል ሚዲያዎች መጠቀም ትችላላችሁ። ስቱደንት የሚለውን ስትነኩት ተማሪዎች ነው ይመጣላችሁ፣ ስንተኛ ክፍል ተማሪዎች እንደሆናችሁ ምናምን። እዚህ ጋር የኤሌመንተሪ ናችሁ፣ የሃይ ስኩል፣ የኮሌጅ ናችሁ ወይም የዩኒቨርሲቲ ናችሁ። ለምሳሌ የዩኒቨርሲቲ ብትሆኑ ፍሬሽማን ናችሁ፣ ሶሻል ሳይንስ፣ ናቹራል ሳይንስ ትሆናችሁ ደግሞ ሄልዝ ነው የምትማሩት ወይስ ኢንጂነሪንግ። ሄልዝ ከሆነ ደግሞ ምን አይነት ሄልዝ ነው ያስመርጣችኋል። ግን እናንተ አሁን የምትፈልጉት ቡክ የሚለውን ነው፣ መጽሐፍ ስለምትፈልጉ ማለት ነው። ስለዚህ ቡክ የሚለው ጋር ትነኩና ይችኛዋ ምልክት አለች። ይችን ስትነኳት ቡክ ይመጣላችሁ። የተማሪ መጽሐፍ ነው የፈለጋችሁት ወይስ ሪፈረንስ ቡክ ነው ወይስ ሌሎች መጽሐፍቶችን ማለት ሃይማኖት መጽሐፍ ምናምን ይችላል ወይስ የዩኒቨርሲቲ ተማሪ ናችሁ ብትባሉ የተማሪ መጽሐፍት ነው የፈለግኩት። የተማሪ መጽሐፍት ሆኖ ደግሞ ቲቸር ጋይድ ነው ወይስ ደግሞ ስቱደንት ቴክስት ቡክ የሚለውን ነገር ደግሞ ከፈለጋችሁት አሁን ደግሞ ቴክስት ቡክ ወይም ቲቸር ጋይድ ቴክስት ቡክ ነው የፈለግኩት። ሃይ ስኩል ተማሪ ነው ወይስ የፕሪፓራቶሪ ሲላችሁ እኔ ሃይ ስኩል ተማሪ ወይም ፕሪፓራቶሪ ማለት ይቻላል። ወይስ ደግሞ ኤሌመንታሪ ናችሁ፣ ለምሳሌ እኔ ሃይ ስኩል ነኝ 9ኛ ክፍል ነው ወይስ 10ኛ ክፍል ትሄዳችሁ 9ኛ ክፍል ትምሳላችሁ። ከዛ ይመጣላችኋል ማለት ነው እዚህ ጋር። ከዛ እዚህ ጋር ከደረሳችሁ በኋላ መምረጥ ነው እናንተ የምትፈልጓቸው መጽሐፍቶች ሁሉም እዚህ ጋር አሉላችሁ። ከዛ ዳውንሎድ አድርጋችሁ መጽሐፍቶቹ ማንበብ ትችላላችሁ ማለት ነው። ሁሉም ነገር ይመጣላችኋል። በዚህ መንገድ ሁሉንም መጽሐፍ አክሰስ ማድረግ ትችላላችሁ። 9ኛ ክፍል ብቻ ሳይሆንም ቅድም እንዳሳየኋችሁ እስከ ዩኒቨርሲቲ ድረስ ምንም አይነት ኮርሶች ሁሉም ነገሮች ስላሉበት እዚህ ጋር ገብታችሁ እንትን ማለት ትችላላችሁ ማለት ነው። ሁሉንም መጽሐፍቶች ማንበብ ትችላላችሁ። ለምሳሌ እዚህ ጋር የመጣላችሁ መጽሐፍ ምንድነው? ጂኦግራፊ 9ኛ ክፍል የድሮ ካሪኩለም መጽሐፎች ናቸው። ፊዚክስ ሁሉም ነገሮች አሉ እዚህ ጋር እና እነኚህ መጽሐፍቶች እዚህም ላይ ላይ ሆናችሁ ማንበብ ትችላላችሁ። ወይም ደግሞ ምን ማድረግ ትችላላችሁ? ዳውንሎድ አድርጋችሁ በስልካችሁ ማንበብ ትችላላችሁ። ሙሉ መጽሐፍቶችን ስለምታገኙ በዚህ መንገድ መጽሐፍ ማግኘት ትችላላችሁ። ለማንኛውም የዛሬው ቪዲዮአችን ይህን ይመስል ነበር። ስለ ክላይማቲክ ሪጅን ኦፍ ኢትዮጵያ አይተን ደጋ ወይና ደጋ፣ ቆላ፣ ወርጭ ኤንድ በረሃ የሚሉትን አይተናል። ኔክስት ሲዝናል ቫሪዬሽን ኢን ኢትዮጵያ በሚለው ነው የምንገናኘው። ማለት ሲዝናል ቫሪዬሽን የምንላቸው ምንድናቸው? በኢትዮጵያ ውስጥ ያሉት ምንድነው አፕሊኬሽናቸው የሚሉትን ነገሮች ነው። ኔክስት ላይ በትምህርት ላይ በተለይ የኢትዮጵያ ተማሪዎች በጣም ብዙ ነገር ለመስራት ስላሰብኩና የሰራሁኝ ስለሆነ ሰፖርት አድርጉኝ። ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ ቀጣይ ቪዲዮችን እስከምንገናኝ መልካም ጊዜ መልካም ሰዓት ይሆንላችሁ።